መንታ በምጥ ለመውለድ በህክምና መሟላት ያለባት ጽንስ ሐኪም እዚህ ፎቶዎች ላይ እንደምታዩት የተለያየ አቀማመጥ ሊኖር ይችላል። በዋናነት የሚወስነው ትዊን ኤ ወይም መጀመሪያ ወደ ማህፀን የቀረበው ልጅ አቀማመጡ እንዴት ነው የሚለው ነው። ስለዚህ ጽንስ ሐኪም እዚህ ፎቶዎች ላይ እንደምታዩት የተለያየ አቀማመጥ ሊኖር ይችላል። በዋናነት የሚወስነው ትዊን ኤ ወይም መጀመሪያ ወደ ማህፀን የቀረበው ልጅ አቀማመጡ እንዴት ነው የሚለው ነው። ስለዚህ ምጥ ለመጀመር ትዊን ኤ ወይም ለማህፀን መጀመሪያ የቀረበው ልጅ አቀማመጡ ሴፋሊክ ወይም በጭንቅላቱ በትክክል የተቀመጠ መሆን አለበት። ቢቻል ሁለቱም በጭንቅላታቸው አቀማመጣቸው ትክክል መሆኑን እናያለን። ሁለተኛ ደግሞ የሚወስነው ምጥ በራሱ መጀመር አለበት። ስለዚህ በአማካይ ለሌሎች ሴቶች አሁን 40 ሳምንት ነው ምጥ መጠበቂያ የምንለው። ከ37 እስከ 41 ሳምንት ምጥ ሊጠበቅ ይችላል። መንታ ሲሆን ግን ብዙ ጊዜ 35 ሳምንት ላይ ቀደም ብሎ ነው የሚመጣው። ስለዚህ መንታ ላይ ብዙ ጊዜ ምጥ በራሱ ቀደም ብሎ ሊጀምር ይችላል። ስለዚህ በራሱ የጀመረ ምጥ መሆን አለበት። የምጥ መርፌ አንሰጥም ማለት ነው። ስለዚህ ይህ ፕሮቶኮል የምነግራችሁ እንደ ኢትዮጵያዊ ሐኪም ጤና ጥበቃ በሚመክረን መሰረት ባለን ጋይድ ላይን እንዴት ነው የምንተዳደረው ኢትዮጵያ ውስጥ ያለን ሐኪሞች በሚል ነው። ስለዚህ በተለይ እስከ 39 እስከ 40 ሳምንት ጠብቀን ግን ምጥ ካልመጣ ጊዜው አለቀ ብለን ኦፕሬሽን ወደ መድገም ነው እንጂ የምንሄደው እንደ ሌሎች ሴቶች ማህፀን ማለስለሻ የምጥ መርፌ ብለን ልንሰጥ አንችልም። ስለዚህ በራሱ የሚመጣ ምጥን እናያለን። መሀል ላይ እያማጠችም ምጡ በቂ ካልሆነ ማህፀን መክፈት ካቆመ ኦፕሬሽን ሊደገም ይችላል። ከዚህ በፊት የኦፕሬሽን ጠባሳ ወይም ሲሴክሽን ያላት ሴት አሁን ላይ መንታ ብታረግዝ ከኦፕሬሽኑ ጋር መንታ አምጦ መውለድን አንመክርም ማለት ነው። ይሄ የኛ ሀገር ጋይድ ላይን ነው የምነግራችሁ፣ አንዳንድ የውጭ ሀገር ጋይድ ላይኖች ስለሚፈቅዱ። ስለዚህ ከዚህ በፊት የነበረ የኦፕሬሽን ጠባሳ ሊኖራት አይገባም። ከዛ በተጨማሪ እንደ ማንኛውም ሴት ምጡ ሲመጣ ሁለቱም የልብ ምታቸው መታፈን የለበትም፣ ጤናማ መሆን አለበት። ሽርቷው ንጹህ መሆን አለበት፣ ደም መፍሰስ የለበትም። ተጓዳኝ ችግሮች ኦፕሬሽን የሚያሰሩ ለምሳሌ ከእናት ጋር ተያይዞ የእርግዝና ግፊት ጋር የእርግዝና ስኳር ጋር ተያይዞ ምጥ እንዳንቀጥል የሚያደርገን የተለየ ነገር ከመጣ ይሄ እንደ ማንኛውም ሴት መልሶ ኦፕሬሽን ሊደገም ይችላል። ከዛ ውጭ ሼር የሚያደርጉት የእንግዴ ልጅ እና ሽርት ውሃ ምን አይነት ነው የሚለው ነው። በተለይ ዳይኮሪዮኒክ ዳያምኒዮቲክ የምንላቸው የየራሳቸው እንግዴ ልጅና ከረጢት ሲኖራቸው በደንብ ተመራጭ ነው። አንዱ ልጅ ከተወለደ በኋላ ሁለተኛውን ቀስ ብለን ጠብቀንም ማዋለድ እንችላለን፣ የየራሳቸው ከረጢትና እንግዴ ልጅ ስለሚወለድ። አንዳንዴ ግን አንድ እንግዴ ልጅ ከሆነ ሼር የሚያደርጉት አንዱ ልጅ ሲወጣ ለምሳሌ እንግዴ ልጁን አናዋልድም ሼር ስለሚያደርጉት እንጠብቅና ሁለተኛው ልጅ ከተወለደ በኋላ ነው ፕላሴንታ ወይም እንግዴ ልጅ ወደ ማዋለድ የምንሄደው። ስለዚህ ከመንታ አይነቶች ሞኖአምኒዮቲክ፣ ሞኖኮሪዮኒክ የሚባሉ አሉ። በአንድ ከረጢት ተቀላቅለው አንድ እንግዴ ልጅ ያላቸው አንድ ሽርቷ ከረጢት ውስጥ ያሉና እነዛን ምጥ መፍቀድ አይመከርም። ምክንያቱም ሎክድ ትዊንም ሊሆን ይችላል። አንዳንዴ አንዱ በመቀመጫው መጥቶ አንዱ በጭንቅላቱ ሲመጣ አገጭ ለአገጭም ሎክ ሊያረጉ ይችላሉ። ስለዚህ የተቀላቀለ ሽርት ውሃ ያለበት አንድ ከረጢት ከሆነ አናበረታታም። የየራሳቸው ከረጢት ቢቻል ደግሞ የየራሳቸው እንግዴ ልጅ ያስፈልጋል። አንዳንዴ አንዳንድ እናቶች የመጀመሪያውን ልጅ አምጠው ይወልዱና ሪቴንድ ሰከንድ ትዊን የምንለዋለን። ሁለተኛው ልጅ ወይ ትራንስቨርሱ ነው አቀማመጡ ወይ ትክክል ሳይሆን ማህፀን ሊዘጋ ይችላል። ቢቻል በማህፀን ለማዋለድ እንሞክራለን። ካልሆነ ግን ኦፕሬሽን ራሱ የሚገባበት አጋጣሚ ሊኖር ይችላል። ሁለተኛው ብቻ ተብሎ አንድ በምጥ ወልዳ አንድ በኦፕሬሽንም ሊያጋጥም ይችላል። ስለዚህ እነዚህን ቅድመ ሁኔታዎች ገና ክትትል ላይ ያላችሁ ሐኪማችሁ ጋር ታወራላችሁ። የሁለቱም አቀማመጥ ትክክል ነው ወይ? ምጥም ከጀመረ የእያንዳንዳቸው የልብ ምት እንዴት ነው? ማህፀን በበቂ ሁኔታ እየከፈተ ነው ወይ? ስለዚህ ቅድመ ሁኔታዎች ከተሟሉ አዎ መንታ ምጦ መውለድ ይቻላል። ግን አንዱም ልጅ ላይ ቢሆን ችግር ካለ መታፈን ካለ ኦፕሬሽን ነው የምንሄደው ማለት ነው። በኦፕሬሽን የወለደ ሴት በተለይ የመጀመሪያውን አንድ ሳምንት ማድረግ ያለባት ጥንቃቄዎች ምንድናቸው የሚለውን ነው የምነግራችሁ። ይሄን ምክር ብዙ ጊዜ በኦፕሬሽን ካዋለድን በኋላ ወደ ቤት ስንልክ ወይም ዲስቻርጅ ሳረጋቸው ለታካሚዎቼ ሁልጊዜ የምነግራቸው ነው። በመጀመሪያ ከሆስፒታል ስትወጡ በተለይ 48 ሰዓት ካለፈ የቁስል ፕላስተሩን እናነሳዋለን። ከዛ በኋላ ቢናፈስም ችግር የለውም፣ አየር ማግኘት ይችላል ማለት ነው። ከዛ ገላ መታጠብ የሚለው 48 ሰዓት ሲሆን ብዙ ጊዜ ዋተር ታይት ይሆናል፣ በደንብ ይጠብቃል ማለት ነው ቁስሉ። ስለዚህ ከ48 ሰዓት በኋላ
ቀለል ብላችሁ መጀመሪያ ከቁስሉ በታች ከቁስሉ በላይ ያረጋችሁ ገላችሁን ብትታጠቡ 4-5 ቀን ካለፈው በኋላ ግን ሙሉ በደንብ መታጠብ ትችላላችሁ። የተለየ ደግሞ በመሃል የሆነ ቁስል ከሆነ ኦፕሬሽኑን ከተለየ ፋነል ስቴልች ወደ ጎን የምንሰራት ካልሆነ ሐኪማችሁ ጋር መማከር ያስፈልጋል። በተለይ ቦርጭ ውፍረት የሚተኛበት ከሆነ ሐኪሙ ቀድሞ ወደ ላይ ከፍ አድርጋችሁ እንድታናፍሱት ወይም እንድታጸዱት ሊመክራችሁ። አመጋገብን ስናይ የመጀመሪያዎቹ ጥቂት ቀናት ላይ አልጫ፣ ፍትፍት፣ ቅቅል፣ ሚኒስትሮኒ ቀለል ያሉ ምግቦች ቢሆኑ ቤት ያፈራውን ሆኖ ከባድ ምግብ ባይሆን፣ በተለይ አሁን ገንፎ በቅቤ ቅባት ያላቸው ምግቦች፣ ስጋ፣ ጥብስ እንደዚህ አይነት በጣም ገንቢ ነገሮች ለአራስ የሚቀርቡት ቀጥታ ሲመጡ ብዙ አራሶች የሚያሰቃያቸው ኮንስቲፔሽን ነው፣ ሆድ ድርቀት፣ ከዛ ጋር አብሮ የሚመጣ የፊንጢጣ መሰንጠቅ ወይም ሄሞሮይድ፣ ኪንታሮት እንደዛ የሚባሉት ነገሩ እንዳያስቸግሩ በተለይ የመጀመሪያዎቹን 5 ቀናት 1 ሳምንት ቁስላችሁን ደህና ሆኖ ሽንት ቤት መጠቀም ኮምፈርተብል እስክትሆኑ ድረስ ቀለል ያሉ ምግቦችን፣ ሆድ ድርቀት የማያመጡ ምግቦችን፣ ፍሩቶችን መቀላቀል እንደ ሀባብ አይነት ነገሮችን፣ አጥሚት፣ ሾርባ ከመጠጣት ውጭ ደግሞ በደንብ ፈሳሾችን አራስ ውሃ መጠጣት ትችላለች። ስለዚህ በደንብ ውሃ ብትጠጡ ሆድ ድርቀትንም ለመከላከል ያግዛል። ከዛ ስለ ትራስ ነው። ትራስ የመጀመሪያውን 1 ሳምንት ብዙም አንመክርም። በተለይ ስፓይናል አነስቴዥያ ከወገብ በታች ማደንዘዣ የተሰጣችሁ ላይ ብዙ ስትሄዱ ወይም ትራስ ስትጠቀሙ እዚህ ጋር ማጅራት ጋር የሚጨመድድ ስፓይናል ሄዴክ በጣም ራስ ምታት የሚመጣ ከሆነ ያንንም ለመከላከል ነው ፍላቱ ናችሁ ተኙ የሚባለው። ራስ ምታቱን በመሃል ከመጣ አቋርጣችሁ መተኛት። ከዛ ውጭ ግን ራስ ምታት ሲኖር ደም ግፊት መለካት ያስፈልጋል። እርግዝና ጋር የተያዘ ደም ግፊት እንደሌለ ቼክ ለማድረግ። ከዛ ውጭ ደሲቢቲ፣ ጭንቅላት ውስጥ ደም መርጋት፣ ሌሎች አስጊ ነገሮች ከብዙ አንድ የሚከሰቱ ቢሆኑም ራስ ምታቱ በጣም ከፍተኛ ከሆነ በአንቲፔን የማይሄድ ከሆነ አብሮ አይን ላይ ብዥ ማለት፣ ሌሎች ተጨማሪ ነገሮች ካሉ ወደ ወለዳችሁበት ሆስፒታል ሄዳችሁ ሐኪማችሁ ቢያዩ ጥሩ ነው። ከዛ ውጭ ግን በቂ ፈሳሽ መውሰድ፣ እንቅስቃሴዎቹን የተወሰነ ማድረግ። በአብዛኛው ግን ራስ ምታቱ ሲመጣ ምንም ተንጋሎ መተኛት፣ ምንም ትራስ አለመጠቀም የሚለው ይጠቅማል። ከዛ ውጭ ለብዙ እርጉዞች የምንነግራቸው ይሄ ቁስሉ ዙሪያ ፕላስተሩ ከተፈታ በኋላ በተለይ ከእምብርት በታች ስትነኩት በድን የመሆን ስሜት፣ የመደንዘዝ ስሜት ይኖራል እና ያ የኦፕሬሽን ባህሪ ነው። በኦፕሬሽን ስለወለዳችሁ ብቻ ሳይሆን ለትርፍ አንጀት፣ ለሐሞት ጠጠር፣ ሌላም ቦታ ቢሰራ ኦፕሬሽን የተሰራው ዙሪያ አንዳንዴ እስከ ወራት ሊፈጅ ይችላል። እዛ ዙሪያ ስትነኩት በድን መሆን፣ ድንዝዝ ማለት፣ ትንሽ የማቃጠል ስሜት ሊኖር ይችላል። ቁስሉ ላይ ማበጥ፣ በጣም ከፍተኛ የሆነ ከወትሮ የተለየ በጣም መቅላት፣ ፈሳሽ ማምጣት ካለ ሐኪማችሁ ጋር ሂዱና ቼክ አድርጉ። ብዙ ጊዜ ግን በኦፕሬሽን ለወለደች ሴት በሳምንቱ ስለምንቀጥር ችግርም ካለ በዛው እንደ ሐኪም እናያለን። ዛሬ እንደ ማህፀንና ጽንስ ሐኪም ለታካሚዎች ማስረዳት የምፈልገው በወሊድ ሰዓት ደም መፍሰስ ሲኖር እንዴት ነው ሕክምናው የሚለውን ቀለል አድርጌ ለማስረዳት፣ ምክንያቱም ቢያጋጥም እንኳን እንዳትደናገጡ። ስለዚህ ፒፒኤች ወይም ፖስት ፓርተም ሄሞሬጅ እንለዋለን። 100 ሴቶች ቢወልዱ 5ቱ ላይ ሊከሰት ይችላል። በምጥ ከሚወልዱት ይልቅ በኦፕሬሽን የሚወልዱት ላይ የበለጠ ልናይ እንችላለን። ምንድነው? ከወለዱ በኋላ በጣም ከፍተኛ የሆነ ደም መፍሰስ እኛ ኤስቲሜት እናደርገዋለን። ደሙን 500 ሚሊ ሊትር ነው ወይ አንዳንዴ 1000 ሚሊ ሊትር ማለት እስከ 1 ሊትር ሊደርስ ይችላል ደም መፍሰሱ። ኢሚዲየትሊ ማድረግ የምንጀምረው ምንድነው? ዩትራይን አቶኒ ወይም የማህፀን መላላት ስለሆነ በጣም ዋና የምንለው ምክንያት ማሳጅ ማድረግ እንጀምራለን ሆዳችሁን። ለዛ ነው በኦፕሬሽንም ከወለዳችሁ ካስተዋላችሁ ወይኔ ሆዴ ልትነኪ ነው ትላላችሁ አንዳንዴ አሁን ሐኪም ሲመጣና ያ ምንድነው ማህፀን ወደ ቦታው መመለሱን አለመላላቱን ቼክ ለማድረግ ነው። በምጥም ሲሆን እንደዛው። ቀጥለን እንግዲህ ልጁ ኮምፕሊት ነው ወይ ተቆርጦ የቀረ እንግዲህ ልጅ ክፍል የለም ወይ የሚለውን እናያለን። በምጥ ለወለዱት ደግሞ ቲር እንደሌለ ከስቲች ውጭ ሌላ ልጅ ሰንጥቆት የወጣ ቦታ አለው የሚደማው የሚለውን ቼክ እናደርጋለን። ከዛ ወዲያው የምናደርገው ምንድነው? ሻውት ፎር ሄልፕ ነው። ዙሪያችንን ያሉ ሰዎች አንድ ሰው ሊበቃ ስለማይችል ኮሊጎቻችንን እንጠራለን፣ ነርሶቹን፣ ሁሉንም ነገር እንጠራራና ባይላተራል አይቪ ላይን ይሄ አይቪ ፍሉድ የሚሰጥበትን በሁለት በኩል ለማድረግ እንሞክራለን። ፍሉድ በደንብ ለመስጠት ደሙ የሚፈሰውን ለመተካት ዩቶሮቶኒክ የምንላቸው መድኃኒቶች ደግሞ አሉ። ማህፀንን ሰብስቦ ወደ ቦታው ለመመለስ ኦክስቶሲን፣ ሚሶፕሮስቶል የምንላቸው እኛ በሕክምናው እነሱ መድኃኒቶች ቶሎ መስጠት እንጀምራለን። ከዚህ በፊት የተላከ ደም ካላት ካገኘን በጣም ጥሩ። ወዲያው ግን ክሮስ ማች እንልካለን። የደም አይነቷን አይተን
ደም ያስፈልገናል፣ አንድ እናት እየደማች ነው ብለን እሱን እንልካለን። ስለዚህ ይሄ አይቪ ፍሉድ የሚሰጠው በጊዜያዊነት ለመተካት ነው እንጂ የሚፈስን ደም መጀመሪያ ለማቆም ነው የምንሞክረው ቦታውን። ቀጥለን ብለድ ትራንስፊውዥን ነው እና ብለድ ትራንስፊውዥን ሙሉ በሙሉ ለመተካት ሳይሆን ሄሞግሎቢን ከፍ እንዲልልን ነው። ከሆነ ጊዜ በኋላ በሚዋጥ መድኃኒቶች ሄሞግሎቢን 7-8 በላይ ከደረሰ በኋላ ልንተካ እንችላለን። ግን መጀመሪያ የተወሰነው አማውንት በደም መተካት ይኖርበታል። እንዲያውም በዚህ አጋጣሚ ማመስገን የምፈልገው እኔ እድለኛ ነኝ። አዲስ አበባ ስለሆነ የምኖረው ብዙ በጎ ፈቃደኛ ደም ለጋሾች አሉ እና አዌርነሱም ስላለ ከደም ባንክ የማግኘት እድላችን በጣም ከፍተኛ ነው። ክፍለ ሀገር ያሉ ግን የጤና ባለሙያዎች በጣም ነው የሚቸገሩት እና ደም እናዘጋጃለን። መጨረሻ ላይ ግን ሁሉም ነገር ካልሰራ ማህፀን እስከ ማውጣት ነው የምንሄደው። ስለዚህ አሁን ለታካሚዎች መናገር የምፈልገው ወይ ምጥ ላይ ለሚኖሩ እናቶች በዛ ሰዓት የጤና ባለሙያውም ላይ መደናገጥ ስለሚፈጠር ይሄ በጣም ደም መፍሰስ ሲኖር ሁሉም ነገሮች በፍጥነት ነው የሚወሰኑት። ቶሎ እጃችሁ ላይ ደብል አይቪ ላይ ለማድረግ ዩትረስ ማሳጅ ለማድረግ አንዱ ደም ይለካል። እንደዚህ አይነት ነገሮች ስላሉ ሳትደናገጡ አብራችሁ ለመተባበር መሞከር፣ በዛ ሰዓት ጸሎት ማድረግ። ምክንያቱም የኛንም ጥረት ፈጣሪ ሲያግዘን ነው መጨረሻው የሚያምረው። ከእርግዝና ጋር ከመውለድ ጋር ተያይዞ የሚመጣ የመርሳት ችግር አለ ወይ የሚል ተደጋጋሚ ሜንሽን ስለተደረግኩ ነው። በህክምና ፕሬግናንሲ ብሬን የምንለው አለ። በተለይ ሾርት ተርም ሚሞሪ፣ ለምሳሌ ቁልፍ አስቀምጣችሁ ያስቀመጣችሁበትን ቦታ ለማወቅ እንደዛ አይነት ነገሮች ሊያጋጥሙ ይችላሉ ከእርግዝና ከሆርሞኑም ለውጥ ጋር ተያይዞ እንጂ ሜጀር ነገሮች ላይ ለምሳሌ ባላችሁን መርሳት፣ እናት መርሳት እንደዛ አይነት ነገር አይመጣም። ከወሊድ በኋላ ደግሞ ብዙ እንቅልፍ ማጣቱ ስትረስፉል የሆነ ጊዜ ስለምታሳልፉ እንደዚህ አጫጭር ነገሮች ሊኖሩ ይችላሉ። ግን ሪከቨር ያደርጋል። ይሄ በዛው ረስተን የምንቀረው ነገር አይኖርም። መቼ ነው አንድ ሴት ፔሪዮዷ ተዛባ ህክምና ያስፈልጋታል የምንለው የሚለውን ነው ማብራራው። ምክንያቱም አንዳንድ ሴቶች በ28 ወይ በ30 ቀን ብቻ የሚመጣ ፔሪዮድ ትክክለኛ ስለሚመስላቸው በህክምናው አንድ ፔሪዮድ ከ21 ቀን እስከ 35 ቀን ልዩነት ሊመጣ ይችላል። ከ20 ቀን በታች ከ36 ቀን በላይ ሲሆን ደግሞ ተዛባ እንላለን። ሲፈስ ደግሞ ብዙ ጊዜ ከ2 እስከ 7 ቀን ሊቆይ ይችላል። አንድ ቀን ከዛ በታች ሲሆን በጣም አነሰ መጠኑ እንላለን። 8 ቀን ከዛ በላይ ሲሆን ደግሞ ፍሰቱ በዛ እንላለን። በተለይ 20 ቀንና ከዛ በታች የሚፈስ ደም ሲኖር የማህፀን እጢ እንደሌለ የማህፀን አልትራሳውንድ ቼክ እናረጋለን። ደም ማነስ እንዳይመጣም ቼክ እናረጋለን። ሆርሞን መዛባቶች እንዳይኖሩ። ከ35 ቀን በላይ እየዘገየ ደግሞ የሚመጣ ፔሪድ ሲኖር ከእድሜ አንጻር የእንቁላል መጠን እንዴት ነው፣ የታይሮይድ የፕሮላክቲን ሆርሞን፣ አንዳንዴ ፒሲኦኤስ የምንለው የወንድ ሆርሞን የሴት ሆርሞን መዛባት ይህንን ሊያመጣ ስለሚችል፣ ስለዚህ ለሁሉም አንድ ምክንያት ስለሌለ ከወትሮ የወጣ ከ20 ቀን ያነሰ ደጋግሞ የሚመጣ ከሆነ ደም ማነስ እንዳይዛችሁ፣ ከ35 ቀን በላይ እየዘገየ የሚመጣ ከሆነ ደግሞ በኋላ እርግዝና ሙከራ ከባድ እንዳይሆን እንቁላል መቀነስ እንዳይኖር። አንዴ ደግሞ ሜኖፖዝ ወይም ማረጥ ውስጥ የገቡ ሴቶች እንደገና ደም የሚጀምራቸው ከሆነ የማህፀን ጫፍ ካንሰር ምርመራ፣ ኢንዶሜትሪያል ቲክነስ በአልትራሳውንድ የማህፀን ግድግዳ ላይ የሚነሱ ሌሎች ወደ ካንሰር ለውጦች እንዳይመጡ ፖስት ሜኖፖዛል ከማረጥ በኋላ የሚመጣ ደም መፍሰስ ካለ ቶሎ ሐኪምን ማየት ያስፈልጋል።